ማካፍላችሁ ቃል ያለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 እንደዚህ ይላል። በጌታ ስም አነበዋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍት እንደሚል በሦስተኛው ቀን ተነሳ። በአዲስ ትርጉሙም አነበዋለሁ። አዲስ ትርጉም እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ከ3 እስከ 4 እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጽሐፍት እንደተጻፈው በሦስተኛው ቀን ተነሳ ይላል። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ዛሬም በቃል ልትናገረን በፊት አለን። በኢየሱስ ስም በፍጹም ግልጽነት ተናገረን። እኔም ባሪያ በፍጹም ግልጽነት እንድናገር መንፈስ ቅዱስ በኢየሱስ ክርስቶስ ስም ሁሉን ነገር ተቆጣጠረው። ቃል በፍጹም ግልጽነት ይምጣልን በኢየሱስ ስም አሜን። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍት እንደሚል በሦስተኛው ቀን ተነሳ ይላል። ጳውሎስ ደስ የሚለው መጽሐፍት የሚለውን ነው የሚያወራው፣ ከራሱ አያወራም። ዛሬ ብዙ ሰባኪዎች ብዙ ነገር ያወራሉ፣ ግን መጽሐፍት ከሚለው ውጭ ነው። ጳውሎስ ግን ምን ይላል? መጽሐፍት እንደሚል እዚህ ጋር ከሁሉ በፊት ይላል። የስብከቴ ርዕስ ከሁሉ በፊት የሚል ነው። ፈርስት ኦፍ ኦል የሚል ነው። ከሁሉ በፊት በአዲሱ ትርጉም ላይ ከሁሉ በላይ የሆነውን ነው የሚለው። ከሁሉ በላይ የሆነውን እስቲ ከሁሉ በፊት በሉ። ከሁሉ በፊት ግን ወንጌል ነው። አሜን። ከትዳርም ከኑሮም ከተለያዩ ነገሮች ከስራም ከምንም ሁሉ በፊት ጳውሎስ ቸርነቱን የምታውቁት በምንድን ነው? ከሁሉ በፊት ያገኘውን ሲሰጥ ነው። ከሁሉ በፊት እኔ ደግሞ የተቀበልኩትን ይላል። እኔ የተቀበልኩትን ከሁሉ በፊት። ከሁሉ በፊት ማለት የሚበልጠውን ከሁሉ የበለጠውን ነገር ዋነኛውን ነገር ሰጠኋችሁ ነው የሚለው። ስብከቴ ከሁሉ በፊት የሚል ነው። ፈርስት ኦፍ ኦል የሚል ነው። መጽሐፍት እንደሚል የሚለው ምንን ያመለክተናል? መጽሐፍት እንደሚል የሚለው የመጽሐፍ ቅዱስን ኦቶሪቲ ወይም ደግሞ ዘ ኦቶሪቲ ኦፍ ስክሪፕቸር የመጽሐፍ ቅዱስን ስልጣን ነው የሚያሳየው። ጳውሎስ እዚህ ጋር የራሱን ስልጣን አይደለም ወይም የሰዎችን ስልጣን ሳይሆን የመጽሐፍ ቅዱስን ስልጣን ነው የሚያሳየው። ዘ ኦቶሪቲ ኦፍ ስክሪፕቸር መጽሐፍት እንደሚል የሚል ነው። ሌላው ደግሞ ምን ይላል? የወንጌል ዋናው መልእክት ወይም ደግሞ ዘ ኮር ኦፍ ሜሴጅ የተባለው ከሁሉ በፊት የተባለው ምንድን ነው ብለን ብንመለከት ከሁሉ በፊት አብልጦ ስፍራ የያዘው ነገር ምንድን ነው? እዚህ ጋር 3 ነገሮች ተጠቅሰዋል በኮንቴክስቱ መሰረት። አንደኛው የክርስቶስ ሞት ነው። ሁለተኛው የክርስቶስ መቀበር ነው። ሶስተኛው የክርስቶስ መነሳት። ይሄ ከሁሉ በፊት ከምንም ነገር በፊት ይህ ወንጌል 3 ነገሮችን ይዟል። ይሄ ምን ይባላል? ኮር ኦፍ ሜሴጅ ወይም ደግሞ የወንጌል ኮር ዋናው ቁም ነገሩ እሱ እንደሆነ ነው የሚያሳየው። ከሁሉ በፊት ጳውሎስ የተቀበለው እሱ ከማን ነው የተቀበለው? ከኢየሱስ ነው። ራሱ ኢየሱስ በደማስቆ መንገድ ላይ እንዴት እንደተገናኘው ታሪኩን እናውቃለን። ሐዋርያት ሥራ ምዕራፍ 9 ላይ። እስቲ እነዚህ 3 ነገሮችን በመጀመሪያ እናያቸው። ይህ ወንጌል 3 ነገሮች ይዟል። አንደኛው ሞቱን ነው። ክርስቶስ ለኃጢአታችን ሞተ ይላል። እዚህ ጋር ሞት አይደለም። ይኸው ሞተ ካልን ማንም ሰው ይሞታል። ተራ ሰው ሁሉ ይሞታል። ማናችንም እንሞታለን። እዚህ ጋር ግን የኢየሱስ ሞት ልዩ ነው። ስለ ኃጢአታችን ሞተ ነው የሚል። የኃጢአት ደሞዝ ምንድነው? ሞት ነው። ኃጢአት የሰራ በሙሉ ደሞዙ ሞት ነው የሚከፈል። መጽሐፍ ቅዱስ ነው የሚለው። ኢየሱስ ደግሞ ኃጢአት አልሰራ፣ ስለዚህ ደሞዝ የለውም። ኢየሱስ ክርስቶስ ሞተ የሚለው ስለ ኃጢአታችን ነው። የእኛን ኃጢአት ለመክፈል እንጂ የሞተው ኢየሱስ ኃጢአት ሰርቶ አይደለም የሞተው። እኛ ግን በኃጢአታችን ልንሞት ይገባል። ኢየሱስ ግን ኃጢአት ስላልሰራ ሞት አይገባው። የኃጢአት ደሞዝ ለእኛ እንጂ ለኢየሱስ አይደለም። ኢየሱስ እዚህ ጋር ሰብስቲቲዩት አድርጎናል፣ ወይም ደግሞ ኢየሱስ ክርስቶስ እኛን ተክቶ ነው የሞተው። እዚህ ጋር ክራይስት ዴድ ፎር አወር ሲን ነው የሚለው። ኢየሱስ ቁጥር 3 ላይ ኢየሱስ ስለ ኃጢአታችን ሞተ ይላል። ይሄ ማለት this is the heart of the gospel የወንጌል
ልቡ ማን ነው? ኢየሱስ ስለ ኃጢአት የሞተ የሚለው። ለሰውም ስንመሰክር ኢየሱስ ሞቶልሃል፣ ኢየሱስ ሞቶልሻል፣ ኢየሱስ ሞቶልኛል፣ ኢየሱስ ስለ ኃጢአትሽ፣ ኢየሱስ ስለ ኃጢአትህ፣ ኢየሱስ ስለ ኃጢአቴ ሞተ። ይሄ ነው የወንጌል ዋናው ልቡ ፎር አወር ሲን የሚለው ነው። ይሄ ሰብስቲቲዩሽን ይባላል። ማለት እኛን ተክቶ እንደሞተ የመሞቱ ምክንያቶች እኛ እንደሆነን ይናገራል። እንግዲህ ኢሳይያስ 53ን በሙሉ ሄዳችሁ ብትመለከቱት መጽሐፍ ቅዱስ ኢየሱስ የሞተበትን ምክንያት ይናገራል። ኢሳይያስ 53 ለማን እንደደቀቀ እኛ እንዴት አድርገን እንደቆጠርነው እግዚአብሔር እንዴት አሳልፎ እንደሰጠው እንዴት እኛ ደግሞ እሱን የሞተበትን ምክንያት እንዳልተረዳን ኢሳይያስ 53 በደንብ ይናገራል። Jesus death was not an accident። የኢየሱስ ክርስቶስ ሞት በአጋጣሚ ሆነ አይደለም። ብዙ ሰዎች በአክሲደንት ይሞታሉ። የኢየሱስ ክርስቶስ ግን ዓላማ ያለው ትንቢታዊ ሆነ ሞት ዝም ብሎ በአክሲደንት አይደለም። ብዙ ሰዎች በትንታ ይሞታሉ፣ በመኪና አደጋ ይሞታሉ፣ ሰዎች በህርት አታክ ይሞታሉ በአክሲደንት። የኢየሱስ በአክሲደንት አይደለም። የኢየሱስ ክርስቶስ ሞት ዓላማ ያለው ትንቢታዊ የሆነ ሞት ነው የሞተው። ሌላው መቀበሩ ነው። ኢየሱስ ክርስቶስ ለምንድን ነው ከሞተ በኋላ የተቀበረው? በሶስተኛው ቀን ሊነሳ ምን መቀበር አስፈለገው ብለን ብንል ኢየሱስ በእውነት በአካል መሞቱን የሚያረጋግጠው መቀበሩ ነው። አለበለዚያ ሰዎች ኢየሱስ ክርስቶስ አልሞተም ይላሉ። እንደውም ብዙዎቹ ሞቷል ብለው አያምኑም ነበር። ኢየሱስ ግን መቀበሩ እርግጠኛ እንዲሆኑ ያደረገው ምንድነው? የኢየሱስ ክርስቶስ በስጋ መሞቱ በደንብ እንዲያረጋግጡ ነው የተቀበረው። ቀብር የሞቱን እውነት ያረጋግጣል። ማለት ባሪያል ፕሩቭ ዘ ሪያሊቲ ኦፍ ሂዝ ዴዝ። የኢየሱስ ክርስቶስ ሞት በደንብ አድርጎ መቀበሩ ያረጋግጣል። ኢየሱስ ደግሞ እርግጠኛ ሞትን ካልሞተ ትንሣኤ የለም። ኖ ሪዘሬክሽን ዊዛውት ኤ ሪል ዴዝ። በደንብ ኢየሱስ መሞቱ ካልተረጋገጠ ትንሣኤ አለ ማለት ትንሽ ያስቸግራል። ስለዚህ ነው ኢየሱስ ክርስቶስ መቀበር ያስፈለገው። ጳውሎስ መጽሐፍት እንደሚል ኢየሱስ ክርስቶስ ሞተ ተቀበረ ነው የሚለው። ሌላው ትንሣኤው ነው። ይሄ ደግሞ ሪዘሬክሽኑ ምን ይላል? በሶስተኛው ቀን እንደተነሳ ይናገራል። መጽሐፍ ቅዱስ ነው የሚለው ጳውሎስ። ትንሣኤ በኃጢአት በሞት ላይ ድልን የመቀዳጃ ማረጋገጫ ነው። ኢየሱስ ከሞት መነሳቱ ኃጢአት እንደተሸነፈ ሞት እንደተሸነፈ ማረጋገጫው ነው። ኢየሱስ ክርስቶስ ባይነሳ ኖሮ ሞትም አይሸነፍም ኃጢአትም አይሸነፍም ማለት ነው። አሁን ወደ ዋና መልእክቴ እገባለሁ። እንግዲህ ክርስትና የቆመው በክርስቶስ ትንሣኤ ላይ ነው። የክርስቶስ ትንሣኤን ደግሞ ሰዎች ኢግኖር ካደረጉ ክርስትና ፌል ያደርጋል። የክርስቶስን ትንሣኤ ኢግኖር ካደረጉ በቃ ስም ብቻ ነው የሚሆነው። ክርስትና ራሱ መሰረቱ የክርስቶስ ሞትና ትንሣኤ ላይ። ስለዚህ ክርስትና የሚቆመው በትንሣኤው ላይ። ትንሣኤውን ካልተቀበለ ፌል አድርጓል። ትንሣኤውን ከተቀበለ ክርስትና ሕያው ነው ማለት። ስለዚህ ነው እንግዲህ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ ይላል አንደኛ ቆሮንቶስ 15:3-4። እንዲህ ብዬ መጽሐፍት እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረ፣ መጽሐፍት እንደሚል በሶስተኛው ቀን ተነሳ። በቅዱሳን መጽሐፍት እንደተጻፈ በሶስተኛው ቀን ተነሳ። መጽሐፍት ምንድነው የሚለው? ወይም ደግሞ ቅዱሳን መጽሐፍት ምንድነው ስለ ትንሣኤ የሚያስተምሩን? ዘ ዶክትሪን ኦፍ ሪዘሬክሽን፣ የትንሣኤ ትምህርት ምንድነው የሚለውን 6 ነጥቦች አይተን ጨርሳለሁ። የመጀመሪያው ሪዘሬክሽን ኢዝ ኤ ፐርሰን። ትንሣኤ ስብዕና ነው። ምን ማለት ነው ትሉ ይሆናል። እናያለን። ትንሣኤ ስብዕና ነው። ኢየሱስ ክርስቶስ ራሱ ትንሣኤ ነው። ትንሣኤ አካል ያለው ስብዕና እንደሆነ እናያለን። ሁለተኛ ሪዘሬክሽን ኢዝ ኤ ፕሮፌሲ፣ ትንቢት ነው። ትንሣኤ ትንቢት ነው፣ አስቀድሞ የተተነበየ ነው። ኢት ዋዝ ፎርቶልድ ይላል። ትንሣኤ ትንቢት ነው። ሶስተኛው ሪዘሬክሽን ሃዝ ኤ ፐርፐስ፣ ዓላማ አለው። ትንሣኤ ዓላማ አለው። ምን አይነት ዓላማ እንዳለው እናያለን። አራተኛ ትንሣኤ ሪዘሬክሽን ሃዝ ፓወር፣ ትንሣኤ ፓወር አለው፣ ኃይል አለው፣ ጉልበት አለው፣ ዝም ብሎ አይደለም። ስለዚህ ትንሣኤ ኃይል አለው፣ ሕይወትን የሚቀይር ሕይወትን የሚለውጥ ኃይል አለው። አምስተኛው ሪዘሬክሽን ኢዝ ኤ ፕራክቲስ፣ ማለት ልምድ ነው፣ የምንለማመደው ነው። ፕራክቲካሊ የምንለማመደው ጉዳይ ነው።
ዝም ብሎ ትንሣኤ በዓል እየጠበቅን የምናከብረው አይደለም። የዴይሊ ላይፍ የምንለማመደው ነው። የመጨረሻው ስድስተኛ ሪዘሬክሽን ኢዝ ኤ ፕሬዘንስ፣ መገኘት ነው፣ ህልውና ማለት ነው። እስቲ አንድ በአንድ እንየው። ትንሣኤ ፐርሰን ነው ወይም ስብዕና ያለው ነው። ኢየሱስ ክርስቶስ ለማርታ ምን አላት? ዮሐንስ 11:25 ላይ ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን በሕይወት ይሆናል አለ። ትንሣኤ እኔ ነኝ አለ። ኢየሱስ ክርስቶስ ሁሉ በሁሉ ነው። ካስፈለገ መንገድ ይሆናል፣ ካስፈለገ የበጎች በር መሆን ይችላል፣ ካስፈለገ የወይኑ ግንድ መሆን ይችላል። እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ትንሣኤ ነኝ አለ። ግን ኢየሱስ ትንሣኤ ነው ማለት ኢየሱስ ክርስቶስ ለእግዚአብሔር ክብር በእግዚአብሔር ሰዓት ሲሆን ብቻ ነው በትንሣኤ የሚገለጥ። አልገባችሁ? በእግዚአብሔር ሰዓትና ለእግዚአብሔር ክብር በሆነ ጊዜ ብቻ ነው ትንሣኤ ያለው። እግዚአብሔር የሚከብር ከሆነ ነው አልዓዛር ከሞት የሚነሳው። ለምንድን ነው 4 ቀን የቆየው? ለምን በሶስተኛው ቀን አላስነሳውም ብትሉ በእግዚአብሔር ሰዓት ስለሆነ ነው አልዓዛር የሚነሳው። ትንሣኤ ነው ኢየሱስ። በማንኛውም ሰዓት ማስነሳት ይችላል። ነገር ግን በእግዚአብሔር ሰዓት ነው የሚሰራው ኢየሱስ። ሁለተኛ ኢየሱስ ትንሣኤ ነው። ለምንድን ነው ሰውን ሁሉ የማያስነሳው ብትሉ ኢየሱስ ክርስቶስ እግዚአብሔር ካልከበረ አያደርገው። ስለዚህ ምንም ትንሣኤ ቢሆን በእግዚአብሔር ሰዓት ለእግዚአብሔር ክብር ነው የሚያደርገው። 10 በተባለች ከተማ ላይ ነው አንድን ሰው ቃሬዛው ነክቶ ወዲያው ነው ያስነሳው። ጌታ ከፈለገ ወዲያ ያስነሳል፣ በ4 ቀንም ያስነሳል። ከፈለገ ደግሞ ከብዙ ዓመታት በኋላ የሞቱት ሰዎች ደግሞ በጌታ ሰዓት ትንሣኤ ሙታን አለ አይደለ እንዴ? ጻድቃኖች ሁሉ ይነሳሉ። ታምናላችሁ አይደለ? ትንሣኤ ሙታን። ስለዚህ ኢየሱስ ክርስቶስ ከብዙ ዓመታት በኋላ ደግሞ የሞቱትን ሁሉ ሰዎች ያስነሳል። አሁን ለምን አያስነሳም ብትሉ በእግዚአብሔር ሰዓት ነው፣ ለእግዚአብሔር ክብር ብቻ ነው። ትንሣኤ ማለት ኤቨንት አይደለም፣ ክስተት አይደለም። በአንድ ወቅት የሆነ ኤቨንት ወይም ክስተት ሳይሆን ትንሣኤ ፐርሰን ነው። የሚሄድ የሚናገር የሚያደርግ የሚሰማ ትንሣኤ ሆኖ ነው። አልዓዛር ጋር እኮ የሄደው የሚናገር ትንሣኤ ሆኖ የሚራመድ ትንሣኤ ሆኖ፣ አሁን ኢየሱስ በ4ኛው ቀን ሲመጣ ትንሣኤ ሆኖ ነው። መንገድ ሆኖ አይደለም የመጣው፣ ትንሣኤ ሆኖ ነው የመጣው። ኢየሱስ ሁሉ በሁሉ ይሆናል፣ ግን ለእግዚአብሔር ክብር በእግዚአብሔር ሰዓት። ይህንን አስምሩበት። ኢየሱስ አልዓዛር ጋር ሲመጣ እየተራመደ ነው ይመጣ። ግን ምን ሊያደርግ? ሊያስነሳው። ኢየሱስ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። እሷ ስለ ወደፊቱ ትንሣኤ ነው የምታወራው፣ እሱ ግን ስለ አሁን ስለሚሆነው ትንሣኤ ነው የሚነግራት። አያችሁ፣ ኢየሱስ ክርስቶስ ትንሣኤ ነው። ትንሣኤ ፐርሰን ነው ስንል እንደው ኤቨንት በቃ ዓመት እየጠበቅን የምናከብረው ክስተት አይደለም። ትንሣኤስ ራሱ ሰው ነው ማለት ይቻላል። ኢየሱስ ሰው ነው አይደለ እንዴ? የሚራመድ ሰው፣ የሚናገር ሰው። ኢየሱስ እኔ ሕይወት ነኝ ብሏል። ሕይወትም ፐርሰን ነው፣ ትንሣኤም ፐርሰን ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር የሚከብርበት ሰዓትና በእግዚአብሔር ሰዓት ትንሣኤ ሆኖ ይመጣል። ትንሣኤ ሆኖ ሲመጣ የሞተውን ሁሉ ያስነሳል። ወደፊት እኮ ኢየሱስ ክርስቶስ ለሙታኖች ትንሣኤ ሆኖ ነው የሚመጣላቸው። የሞቱትን ሁሉ ያስነሳል። እንዲሁ ደግሞ በሕይወት ላሉት ደግሞ እኛን ሊነጥቀን ይመጣል። እኛም ከሞትን ትንሣኤ ሆኖ ነው ኢየሱስ የሚመጣልን። ለምን? እሱ ራሱ ትንሣኤ ነው። እኔ ትንሣኤ ነኝ አለ። ትንሣኤ ፐርሰን ነው። ሐዋርያ ሥራ ምዕራፍ 2 ቁጥር 24 ላይ ይህም ኢየሱስን እግዚአብሔር አስነሳው፣ ለዚህ ነገር እኛ ምስክሮች ነን አሉ ደቀ መዛሙርቶች። ኢየሱስን ከሞት ያስነሳው እግዚአብሔር ነው፣ እኛ ምስክሮች ነን ብለው ሲናገሩ እናያለን። ኢየሱስ እኔ ትንሣኤ ነኝ ብሎ ከሞት ራሱ በራሱ አልተነሳም። የሞትን ጣር አጥፍቶ ያስነሳው የእግዚአብሔር መንፈስ፣ የትንሣኤ መንፈስ። ስለዚህ ኢየሱስ ክርስቶስ ትንሣኤ ነኝ ብሎ የፈለገውን ነገር አያደርግም። ለእግዚአብሔር ክብር በእግዚአብሔር ስም፣ እንደገናም ደግሞ የሚያደርገው ሁሉ ኢየሱስ ክርስቶስ በእግዚአብሔር ሰዓት። ሁለተኛው ፖይንት ትንሣኤ ፕሮፌሲ ነው። ኢየሱስ ክርስቶስ ራሱ ተናግሮታል ትንቢቱን። እንደገናም ደግሞ በብሉይ ኪዳን ተነግሯል። የኢየሱስ ክርስቶስ ትንሣኤ አስቀድሞ የተተነበየ ነው። ዝም ብሎ ትንሣኤ አይደለም፣ ተነግሯል በትንቢት ትንሣኤ እንዳለ። መዝሙር 16:10 ላይ በኦልድ ቴስትመንት ፕሮፌሲውን ሲናገር መዝሙር 16:10 ላይ ነፍሴም በሲኦል አትተዋትምና ቅዱሱ መበስበስን ያይ ዘንድ
አትተውም። ይሄ ከ1000 ዓመት በፊት ኢየሱስ ክርስቶስ ከመሞቱ 1000 ዓመት በፊት የተነገረ ነው። በዳዊት የተነገረ ትንቢት ነው። ወደ 1000 ዓመት ይሆናል። በዛ ብቻ አይደለም። ይሄ ትንቢት እንደተፈጸመ ጴጥሮስ ሲያስረግጥልን ሐዋርያ ሥራ ምዕራፍ 2:27 ላይ ነፍሴን በሲኦል አትተዋትም፣ ቅዱሱ መበስበስን ያይ ዘንድ አትሰጠውም ያለው እንደተፈጸመ ጴጥሮስ ተናግሮ ይሄ መንፈስ እኮ የፈሰሰው ለዚህ ነው ብሎ ሲነግራቸው እናያለን። ኢሳይያስ ደግሞ ከ700 ዓመታት በኋላ ይሄ እንግዲህ ከ1000 ዓመታት በኋላ ነው። ይሄ ደግሞ ኢሳይያስ ከ700 ዓመታት በኋላ በዓመተ ዓለም ውስጥ ነው ይሄን ትንቢት ተናገረ። ኢሳይያስ 53 ከ10 እስከ 11 እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። እግዚአብሔር እንግዲህ በደዌ ኢየሱስን ሊያደቀው ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ከሞተ በኋላ ማለት ነው። ዘሩን የትኛው እኛ እኮ አሁን የሚያየን እኮ ጌታ ኢየሱስ ክርስቶስ ኢየሱስ ዘሮች ነን አይደለ? ከሞተ በኋላ ነፍሱን መስዋዕት ካደረገ በኋላ ዘሩን እድሜው ይረዝማል። እንዴ ኢየሱስ ስንት ዓመት ነው? 33 ዓመት ነው እኮ የኖረው። እንዴት እድሜው ይረዝማል? ከትንሣኤ በኋላ የኖረው እድሜ ረጅም፣ ገና ለዘላለም ይኖራል፣ ገና ለዘላለም ያኖረናል። እድሜው ረጅም ነው ኢየሱስ። ለምን? ከትንሣኤ በኋላ በሕይወት ስቲል ያለ ኢየሱስ ክርስቶስ ብቻ ነው። ተነስቶ በሕይወት የሚመላለስ ኢየሱስ ክርስቶስ ብቻ ነው። ግን ምን ይላል? ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ማለት ከሞተ በኋላ ዘሩን ያያል፣ እድሜው ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል። ኢየሱስ እኛ የእግዚአብሔር ፈቃድ የተከናወነለት የሚመስለን በዛች በ3 ዓመቱ ብቻ ይመስለናል። አሁን ራሱ የሊቀ ካህን ስራ እየሰራ ነው። እኛ ሁሉ ሄዳን እያስታረቀን ነው፣ እየመለሰን ነው። 2000 ዓመት እስቲ ቁጠሩ እስካሁን የዳኑትን ሰዎች። እስቲል ኢየሱስ ክርስቶስ የእግዚአብሔርን ፈቃድ እያደረገ ነው። ከነፍሱ ድካም ብርሃን ያል ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል ይላል። ሊቀ ካህናችን መስዋዕት የሆነልንም እሱ ነው። እኛን ብዙዎቻችን በእውቀቱ ያጸደቀን እሱ ነው። የወንጌል ብርሃን እያበራልን። ስለዚህ ያጸደቀን ኃጢአታችንን መስቀል ላይ ተሸክሞ የሞተልን እሱ ነው። በኢየሱስና በኢሳይያስ ባለው ጋፕ ውስጥ 700 ዓመታት ይሆናል። ሌላው ዮናስን ነው። ዮናስ 1:17 ላይ እግዚአብሔርም ዮናስን የሚውል ታላቅ አሳ አሰናዳ ይላል። ዮናስንም 3 ቀን 3 ሌሊት በአሳ ሆድ ውስጥ ነበር ይላል። ይሄም የኢየሱስ ክርስቶስን ሞትን እና እንደገናም ደግሞ ኢየሱስ ክርስቶስ በመቃብር ውስጥ ያለውን ቆይታ ያሳያል። ይሄ እንግዲህ ኦልድ ቴስትመንቶች የተናገሩት ትንቢት ነው። ነገር ግን በአዲስ ኪዳን ደግሞ ራሱ ኢየሱስ ክርስቶስ ማቴዎስ 12:40 ላይ ዮናስ በአሳ አንባሪ ሆድ 3 ቀን 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀን 3 ሌሊት ይኖራል። አንዳንድ ቴዎሎጂያንስ ምን ይላሉ? ኢየሱስ ክርስቶስ 3 ቀን ውሏል። አዎ፣ ግን 3 ሌሊት አላደረም ይላሉ። ምክንያቱም እሁድ ቀን ተነስቷል። ቅዳሜን ነበር፣ አርብን ሌሊት ነበረ። እሁድ ቀን ላይ ግን ስለተነሳ እሁድ ሌሊት አልነበረም። ግን ቀኖቹን ግን 3 ቀን ነው ይላሉ። ኤኒዌይ ግን ኢየሱስ ክርስቶስ እዚህ ጋር ምን ብሏል? ዮናስ እንደነበረ እዚህም የሰው ልጅ ይሆን ዘንድ ይገባዋል ይላል ማቴዎስ። ይሄ እንግዲህ ኢየሱስ ስለራሱ ሞትና ትንሣኤ የተናገረው ነው። ማቴዎስ ላይ በተለይ ኢየሱስ ክርስቶስ 4 ተናግሯል። አንዱ ዮናስ ነው። ሌላው ደግሞ ቁጥር ምዕራፍ 16:21 ላይ ከመሞቱ በፊት ስለራሱ ትንሣኤ እንደሚነሳ የተናገረው ነው የምናገረው። ማቴዎስ 16:21 ላይ እንዲላል ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች፣ ከካህናት አለቆች፣ ከጻፍት ብዙ መከራ ይቀበል ይገደል ዘንድ በ3ኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። እየገለጠላቸው እያብራራላቸው ነግሯቸዋል። ይሄ ደግሞ መቼ ነው ይላሉ? ከ1 ዓመት በፊት ነው። ኢየሱስ ከመሞቱ 1 ዓመት በፊት ራሱ ኢየሱስ ተናግሯል። ማቴዎስ 17ም ላይ እንደዚሁ ይላል። ማቴዎስ 17:22 እስከ 23 በገሊላ ሲመላለስ ኢየሱስን የሰው ልጅ በሰው እጅ አልፎ ይሰጥ ዘንድ አለ፣ ይገሉትማል፣ በ3ኛው ቀን ይነሳል አላቸው። ይገሉታል፣ በ3ኛው ቀን ይነሳል። ይሄም ኢየሱስ ስለራሱ ትንቢት የተናገረው ነው። ሌላው እዛው ማቴዎስ 20 ላይ ከ17 እስከ 19
ሌላ ትንቢት ደግሞ ሲነግራቸው እንደሚነሳ ኢየሱስም ወደ ኢየሩሳሌም ሊወጣ ሳለ በመንገድ 12ቱን ደቀ መዛሙርት ብቻቸውን ወደ እርሱ አቅርቦ እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅ ለካህናት አለቆች ለጻፎች ይሰጣል፣ የሞት ፍርድም ይፈርዱበታል፣ ሊዘብቱበት ሊገርፉትም ሊሰቅሉትም ለአሕዛብ አሳልፈው ይሰጡታል፣ በሦስተኛው ቀን ይነሳል አላቸው። ተመልከቱ እንግዲህ በማቴዎስ ላይ ብቻ ከዮናስ ጀምሮ 4 ጊዜ ኢየሱስ ለራሱ መነሳት ትንቢት ተናግሯል። ዮሐንስ ወንጌል ምዕራፍ 2:19 ላይ እንደዚህ የሚል ቃል አለ። ኢየሱስም መልሶ በዮሐንስ ወንጌል ላይ ይህም ቤተ መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ አላቸው። ትንሣኤው እንግዲህ አዲስ ነገር አይደለም። ለምን? ከድሮ ጀምሮ በብሉይ ኪዳን ተናግሯል። ኢየሱስ ራሱ ደግሞ ደጋግሞ ተናግሯል። የሚገርመው ግን ደቀ መዛሙርቶቹ እንደዚህ ደጋግሞ ነግሯቸው ነው የረሱ። እንደተናገራችሁ ተነስቷል፣ ከዚህ ምን ትፈልጋላችሁ ብለዋቸው ነበር ሴቶችን። ሕያውን ከሙታን መንደር ለምን ትፈልጉታላችሁ? እንደተናገረ እኮ ተነስቷል። እነሱ ግን አላስተዋሉም ነበር። ደቀ መዛሙርቶቹም በር ዘግተው ነበር። የኤማሁስ መንገደኞች ኮብልለው ነበር። የሴቶቹም ሙታን ሰፈር ኢየሱስን ይፈልጉታል። እንደተናገረ ግን እሱ ይኸው አስቀድሞ እንደሚነሳ በ3ኛው ቀን አስቀድሞ ስለራሱ ፕሪዲክሽን አድርጓል። እንደገናም ደግሞ ትንቢት ተነግሮለን ነበር። ስለዚህ ትንሣኤ ምንድነው? ትንቢት ነው፣ የተነገረ ትንቢት ነው። ትንሣኤ ፐርሰን ነው፣ ሕያው የሆነ። 3ኛው ትንሣኤ ፐርፐዝ ነው፣ ዓላማ ያለው ዝም ብሎ አይደለም። ግን ፐርፐዝ ብቻ አይደለም፣ ፕሪቪሌጅም ነው። በእግዚአብሔር ዘንድ ስናየው ትንሣኤ በእግዚአብሔር ዘንድ ዓላማ ያለው ነው ለሰው ልጆች። ለራሳችን ግን ስንመለከተው it is a privilege ነው። ለኛ ፕሪቪሌጅ ነው፣ ለእግዚአብሔር ደግሞ ፐርፐዙ ነው፣ ዓላማው ነው። ምን እንደሆነ እናያለን። ትንሣኤ ዓላማ እንደሆነ የመጀመሪያው ጀስቲፊኬሽን የጸደቅንበት መጽደቅን እግዚአብሔር ያደረገው በምንድን ነው? በትንሣኤ ነው። ሮሜ 4:24-5 ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳው ይሄ እኛን ስለ ማጽደቅ የተነሳው የእግዚአብሔር ፐርፐዝ ነው። ለእኛ ደግሞ ፕሪቪሌጅ ነው፣ መታደል ነው። እኛ የጸደቅነው ኢየሱስ ከሞት ተነስቶ ነው። ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጥርልን ዘንድ አለው ይላል። ስለዚህ ትንሣኤ የእግዚአብሔር ዓላማ ነው፣ ፐርፐዝ ነው፣ ለእኛ ፕሪቪሌጅ ነው፣ የጸደቅንበት ስለሆነ ነው። ሌላው sin has been fully paid for us ሙሉ በሙሉ እንደተከፈለ ያረጋግጥልናል። ፕሪቪሌጁ ምንድነው? በእግዚአብሔር ፊት ጻድቃን ሆነን መገኘታችን መታደል። ይሄ ለኛ መታደል ነው። ሁለተኛው ትንሣኤ በእግዚአብሔር ዘንድ ፐርፐዝ ነው፣ ለኛ ፕሪቪሌጅ ነው። ይሄ ሕያው ተስፋ ነው። ሊቪንግ ሆፕ ሕያው ተስፋ ነው። ምን ይላል? አንደኛ ጴጥሮስ ምዕራፍ 1:3-5 ኢየሱስ ክርስቶስ ከሙታን በመነሳቱ አስምሩት፣ ለሕያው ተስፋና ለማይጠፋ እድፈት ለሌለው ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ለሕያው ተስፋ ይላል። ምንድነው ለኛ እድሉ? ምንድነው ፕሪቪሌጁ ብትሉ ዩር ፊውቸር ይላል። የእናንተ የወደፊት እድላችሁ አስተማማኝና ተስፋ የተሞላ መሆኑ ነው ይላል። ምክንያቱም አስተማማኝ ሕያው ተስፋ ማለት አስተማማኝ ነው። ሰዎች የሚሰጧችሁ ተስፋ ዘላለማዊነት የለውም። ወይም ደግሞ ማንኛውም ሰው የሚገባላችሁ ቃል ኪዳን ዘለቄታ የለውም። ይሄ ግን ሕያው ተስፋ ነው ማለት አስተማማኝ ነው። ስለዚህ ሕያው ተስፋ ነው። ትንሣኤ ለኛ ፕሪቪሌጅ ነው፣ ለእግዚአብሔር ደግሞ ፐርፐዙ ነው፣ ለሰው ልጆች የሰጠው ተስፋ። 3ኛው ትንሣኤ ቪክትሪ ነው፣ በሞት ላይ ስልጣን ያለው ነው። ይሄ እግዚአብሔር ሞትን የገደለበት ትንሣኤ በሞቱ ሞትን የገደለበት በሞቱ ሞትን የሻረበት ነው። ለኛ ደግሞ ፕሪቪሌጁ ከሞት ፍርሃት ከዘላለም ሞት ያመለጥንበት ነው። አንደኛ ቆሮንቶስ 15:54-57 እንዲላል ዳሩ ግን ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህ የሚሞተው የማይሞተው ሊለብስ
በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? የሞት መውጊያ ኃጢአት ነው፣ የኃጢአት ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል በመንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን ይላል። ሞት የተሸነፈው በትንሣኤ ነው። ብዙ ሰዎች ሞተዋል፣ እስካሁን በመቃብር ናቸው። ኢየሱስ ብቻ ነው መቃብሩ ባዶ ሆነ እንደዘመርነው ተነስቶ የወጣው። ደግሞ ታውቃላችሁ ኢየሱስ ክርስቶስ ብዙ ጊዜ እኛ የምናምነው መቃብሩን ድንጋዩን ፈንቅሎ እሱ ምንም አልፈነቀለም። ኢየሱስ ክርስቶስ በተዘጋ መቃብር ነው የወጣው። በተዘጋ በር ቤት ውስጥ እንደገባ በተዘጋ መቃብር ነው የወጣው። መልአኮቹ ናቸው መቃብሩን የፈነቀሉት፣ እሱንም ለሴቶቹ ሊያሳዩ እንጂ ኢየሱስ ክርስቶስ ድንጋዩን አላንከባለለው። ሰዎችም አላንከባለሉትም፣ መልአኮች ናቸው። መልአኩም ደግሞ ያው መልአኮች እንደምታውቁት የመጀመሪያ የምስራች የተናገሩ ኢየሱስ ተወለደ ብለው እነሱ ናቸው። የመጀመሪያ ትንሣኤ የሚያበሰሩት መልአኮች ናቸው። ከዛ በኋላ ለሴቶቹ ነገሩ፣ ሴቶቹ ደግሞ ለደቀ መዛሙርቶች። ስለዚህ ትንሣኤ ኢየሱስ ክርስቶስ ሞትን ድል አድርጎ ሞትን ያሸነፈበት ነው። ስለዚህ ለእኛ ፕሪቪሌጅ ነው። እኛ እኮ መሞት ብቻ አይደለም፣ የሞት ፍርሃት ብቻ ያስጨንቀናል። ኢየሱስ ከሞት ፍርሃትን ከሞትም ነው ያዳነን። አራተኛው ኒው ላይፍ ስፒሪቹዋል ሪዘሬክሽን ወይም ደግሞ ለመንፈሳዊ ህይወታችን ትንሣኤ ያገኘንበት ነው። አዲስ ህይወት ለእኛ ፕሪቪሌጅ ነው። አዲስ ህይወት ማግኘታችን እግዚአብሔር ለሰው ልጆች አዲስ ህይወትን ያዘጋጀበት ዓላማው ፐርፐዙ ትንሣኤ ነው። ሮሜ 6:4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ፣ ኢየሱስ በአብ ክብር ነው ከሙታን የተነሳው፣ እንዲሁ እኛ ይላል። እንዲሁም ልክ ኢየሱስ በተነሳበት እንዲሁ እኛ በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ትንሣኤውን በሚመስል ደግሞ ትንሣኤ ከእርሱ ጋር እንተባበራለን። ስለዚህ ለእኛ ፕሪቪሌጁ ምንድን ነው? ከአሁን በኋላ አዲስ ህይወት መኖራችን፣ ለእኛ አዲስ ህይወት መኖራችን። ምክንያቱም የቀደመው ዘመን አልፏል፣ የቀደመው አልፏል፣ ሁሉ አሮጌው አልፏል፣ ሁሉን አዲስ አድርጎታል ብሏል። ስለዚህ እኛ ዛሬ በክርስቶስ ኢየሱስ ያገኘነው ህይወት አዲስ ህይወት ነው። አምስተኛው ምንድነው? አክሰስ ቱ ጋድ። የእግዚአብሔር ዓላማ ከኃጢአት የተነሳ ማንም ሰው እንዲቀርበው እግዚአብሔር አልፈቀደም ነበረ። ለምን? እንዳያጠፋቸው። ምክንያቱም ሰዎች በእግዚአብሔር ቅድስና በእግዚአብሔር ክብር ነገ እንዳይጠፉ አትቅረቡ፣ እንስሶችም አትቅረቡ ተብለው ነበረ። አሁን ግን ወደ እግዚአብሔር እንድንቀርብ እግዚአብሔር ያዘጋጀው አንዱ መንገድ ትንሣኤ። ኢየሱስ ከሞት በመነሳቱ እኛ እንቀርባለን። ለእኛ ደግሞ ፕሪቪሌጁ እግዚአብሔር ጋር መቅረባችን። ዕብራውያን 10:19-20 እንግዲህ ወንድሞች ሆይ በመረቀልን በአዲስ በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል ደምቶ ሞቶ ነው። በስጋው የሚለው መጋረጃው እንደተቀደደ የኢየሱስ አካል ተሰንጥቆልን ሞቶልን ነው እኛ ወደ እግዚአብሔር የመቅረብ ድፍረት ያገኘነው። እሱም በደሙ በኩል ነው ይላል። ስለዚህ በስጋው በኩል እንድንገባ ድፍረት አለን ይላል። it is a great privilege። እንኳን እኛ አሕዛቦች አይሁዶች ራሳቸው አይቀርቡም፣ ደረጃ አለው። ሊቀ ካህኑም በዓመት አንዴ ነው የሚቀርበው። ዝም ብሎ አይደለም፣ መቅረብ አይቻልም እግዚአብሔር ጋር። እግዚአብሔር ክፉ ሆኖ እኮ አይደለም፣ ቅድስናው አያቀርበንም። ኃጢአተኛ ማንም ሳያሳድደው ኃጢአቱ ራሱ ያሳድድ። አዳምን ትዝ ይላችኋል። ድሮ እኮ ከእግዚአብሔር ጋር ቀርቦ የሚያወራ ሰው ነው። ምን አሸሸው ቢባል ኃጢአቱ። ሰው ናቅረብ ብትሉት አሁን ብዙዎች ስራቸው ጨለማ ነውና ወደ እግዚአብሔር መቅረብ አይፈልጉም ይላል፣ ስራቸው ክፉ ስለሆነ። ግን እግዚአብሔር ወደ ራሱ ሲስበን ራሱ እኛንም እኮ ያቀረበን እግዚአብሔር አብ ነው በክርስቶስ ኢየሱስ ስቦን እንጂ እኮ መቅረብ አንችልም ኃጢአተኞች ስለሆነ። ግን አሁን በመረቀልን በክርስቶስ ኢየሱስ ደም እንድንቀርብ ኢየሱስ ክርስቶስ ሞቶ መነሳቱ ለኛ ግሬት ፕሪቪሌጅ ነው። እግዚአብሔር ርቀኑ የነበረውን ያቀረበን። የመጨረሻው ትንሣኤ ደህንነት ነው፣ መዳን። ሮሜ 10:9 ላይ ኢየሱስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው፣ አያችሁ፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ጀስቲፋይ ትሆናለህ፣ ትጸድቃለህ ማለት። ታዲያ የግሬት ፕሪቪሌጅ አይደለ እንዴ ትንሣኤ? ስለዚህ ትንሣኤ ለእኛ ፕሪቪሌጅ ነው፣ ለእግዚአብሔር ደግሞ የሰው ልጆችን ወደ ራሱ ያመጣበት ዓላማው ነው፣ እቅዱ ነው። የኢየሱስ ሞት አክሲደንት አይደለም፣ ድንገታዊ አይደለም፣
ፐርፐዝ ያለው ሞት ነው። ትንሣኤውን ፐርፐዝ ያለው ነው። ወደ ሌላው አለፍ። ትንሣኤ ፓወር ኃይል። ፓወር ሲባል ደግሞ ዝም ብሎ ፓወር አይደለም። ከምንም በላይ እግዚአብሔር ኃይሉን የገለጠው በትንሣኤ ነው። የኢየሱስ ክርስቶስ ትንሣኤ ሪዘሬክሽን ሃዝ ፓወር፣ ትንሣኤ ኃይል እንደሆነ የሚያሳየን ፊልጵስዩስ ምዕራፍ 3:10 ላይ እርሱንና የትንሣኤውን ኃይል እንዳውቅ። አያችሁ፣ ጳውሎስ እኮ ትንሣኤውን ተጋርቷል አይደለ? አሁን እኛም እኮ ትንሣኤውን ተካፍለናል፣ ግን ገና አላወቅ ምን ያህል ፓወር እንዳለው ገና አላወቅ ነው። ጳውሎስ እሱን እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ሲል እኮ ኢየሱስ ክርስቶስ ሞቶ ነው እኮ ከሞተ በኋላ ትንሣኤው የተገለጠው። ጳውሎስ እስከዚህ ሞት ድረስ ሞቶ ትንሣኤውን ኃይል ማየት ይፈልጋል፣ ይናፍቃል። ይህ ኃይል ከዚህ በፊት አይተነዋል በኤፌሶን ላይ። ላንብብላችሁ ኤፌሶን 1:19-20 ይህም የልቦናችሁ አይኖች ሲበሩ። ለምንድን ነው? አሁንም ትንሣኤውን ስለማናውቀው ነው። ምን ያህል ጉልበት እንዳለው ስለማናውቅ የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ነው። ጳውሎስ እኮ ይህን ለማወቅ ነው እኮ ምን ይላል? የትንሣኤውን ኃይል አውቅ ዘንድ በመከራው እንድካፈል ይላል። እናንተም ደግሞ ይህንን ከሁሉም የሚበልጠውን የትንሣኤውን ኃይል እንድታውቁ ይላል። ክርስቶስ ከሙታን ሲያስነሳ ካለቅነት፣ ከስልጣናት፣ ከኃይላት፣ ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማይ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። አንድ ነገር አስቡ። ይሄ ሁሉ ጉልበት እኮ አምላክ ለሆነው ኢየሱስ አይደለም፣ ሰው ለሆነው ኢየሱስ። ኢየሱስማ ምን ራሱ አምላክ ነው። ምን ኃይል ያስፈልገዋል? ይሄ የትንሣኤን ጉልበት ታውቁ ዘንድ ማለት ኢየሱስ ላይ የተገለጠው ኃይል በቤተ ክርስቲያንም ላይ ይገለጣል። ኃይላት ስልጣናትን ሁሉ ያላቸውን ኃይል ጠቅሎ ኢየሱስ ክርስቶስ። ይሄ ስላችሁ በስብዕናው ነው፣ በሰውነቱ ነው እንጂ በአምላክነቱ አይደለም። በአምላክነቱማ ይሰገድለታል። ሂዝ ኦምኒፖተንት፣ ሁሉን ቻይ ነው። ግን በሰውነቱ የተነሳው ሰው ነው የተነሳው ኢየሱስ። ይሄ ሁሉ ኃይል የሚገዛለት ኃይል ነው። ስለዚህ ጃይንቶች ሁሉ ከእግሩ በታች ናቸው ማለት ነው። the same power working in us በኢየሱስ የሰራው ኃይል በእኛውም ይሰራል። አዎ በእኛ ተገልጦ ባይታይ በጥንቷ ቤተክርስቲያን ተገልጧል። ይቺ የዘመኗ ቤተክርስቲያን ብትደክምም ግን ተገልጦ ታይቷል። እነ ጴጥሮስ እኮ በጥላቸው ብዙ ነገሮች ታይቷል። ሙታን ሁሉ ተነስቷል። በእነ ጳውሎስ ብዙ ነገር። ጳውሎስ ይሄ ሆኖ እኮ ይላል የኃይሉን ታላቅነት ምን እንደሆነ ለማወቅ ይዘረጋል። እኛንም እንድናውቅ ለኤፌሶን ቅዱሳን ይጸልይላቸዋል። እስቲል አላወቀውም ማለት ነው። በእግዚአብሔር በትንሣኤ ውስጥ የተገለጠው ኃይል እጅግ ኃይለኛ ነው። ይሄ ኃይል ሮሜ 1:3-4 ምን ይላል? ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እሱም ጌታችን ኢየሱስ ክርስቶስ ነው ይላል። ይሄ ዲክሌሬሽን ማለት ይሄ ኃይል የተገለጠው ኢየሱስ ክርስቶስ ደግሞ ምን ያህል የእግዚአብሔር ልጅ እንደሆነ እንዲታወቅ። ይህ ኃይል ሕይወትን ይቀይራል። ይህ ኃይል የኃጢአትን ጉልበት ይሰብራል። ይህ ኃይል አዲስ ሰው ያደርጋል። ስለዚህ ትንሣኤ ማለት የእግዚአብሔር ኃይል የተገለጠበት ነው። አምስተኛው ትንሣኤ ዝም ብሎ ኤቨንት አይደለም። በዓል እየጠበቅ የምናከብረው ሳይሆን የምንለማመደው ነው። ፕራክቲካሊ የምንለማመደው ነው። ሊቪንግ ዘ ሪዘሬክሽን ላይፍ ይላል እና እዚህ ጋር ፕራክቲካል የምንለማመደው ነው። በተለወጠ ህይወት እየኖርን ማለት ጌታ ኢየሱስ ክርስቶስ አድኖናል፣ ድነናል። ነገር ግን ትንሣኤ ልምምድ ይጠይቃል። ማለት የኛን የሥጋ ጥበብ የተወን በእግዚአብሔር ኃይል የምንለማመደው ነው። እንዲህ ይላል ሮሜ 6:4 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ፣ ኢየሱስ በአብ ክብር ከሙታን ተነስቷል። እኛ በአዲስ ህይወት እንድንመላለስ። አያችሁ፣ ይሄ ትንሣኤ በአዲስ ህይወት እንድንመላለስ የሚያደርገን። ልክ ጳውሎስ ይህንን ኃይል እየተለማመደው እንደሄደ እኛም ይሄንን ኃይል እየተለማመድን በአዲስ ህይወት እንድንኖርና ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል።
ከሞቱ ጋር እንደተባበርን በትንሣኤውም ኃይል ከጌታ ጋር በመተባበር ወክ የምናደርገው በኒው ላይፍ ነው። ስለዚህ በአዲስ ሕይወት እንድንመላለስ የሚያደርግ ነው ይሄ ትንሣኤ እንጂ ዝም ብሎ ዓመት እየጠበቅን የምናከብረው አይደለም። የዴይሊ ላይፋችን ነው። ምን አለው ጳውሎስን? ጸጋዬ በቃል ኃይሌ በድካም ይፈጸማል አይደል ያለው? ኃይሉ በድካሙ እየተገለጠ ነው እኮ። እንግዲህ ኃይል የበለጠ እንዲገለጥብኝ በድካም እመካለሁ አለ። እንዳው አያችሁ፣ እኛ በደከምን ጊዜ የእግዚአብሔር ኃይል በእኛ እየተገለጠ እንድንኖረው እንጂ ትንሣኤ ማለት በዓል ማለት አይደለም። ቆላስይስ 3:1-2 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። በላይ ያለውን አስቡ እንጂ በምድር ያለውን አይደለም ይላል። ሴት ዩር ማይንድ ኦን ቲንግስ አባቭ። ይህ ኃይል በሰማይ ያለውን በላይ ያለውን እንድንሻ እንድንፈልግ እንጂ ምድር እንድንል የሚያደርግ አይደለም። ማይንዳችንን ሴታፕ እንድናደርግ የሚያስፈልገው በላይ ያለውን ከመፈለግ ጋር ነው። ምክንያቱም ይላል እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት ይላል በላይ ያለውን እሹ። ትዝ ይላችኋል ደቀ መዛሙርቶቹ ኃይል እስከምትቀበሉ ከኢየሩሳሌም አትውጡ ነው ያላቸው። ኃይል መጣላቸው። ሲመሰክሩ ዛቻ መጣባቸው። እንደገናም ጸለዩ። ቤቱ እስከሚናወጥ መንፈስ ቅዱስ በኃይል መጣ። በጸለዩ ጊዜ ከላይ መንፈስ ቅዱስ መጥቶ እንደገና ኃይል እየሞላቸው እንደገና ያንን የትንሣኤ ኃይል እየተሞሉ ነበር ወንጌል የሚሰብኩት። ስለዚህ ኃይል ያስፈልገናል። ምን ይላል? የአምልኮ መልክ አላቸው ኃይሉን ግን ክደዋል ይላል። የመጨረሻ ዘመን ያሉ በተለይ ብዙዎች ክህደቱ ግን ምን ላይ ነው? ኃይል ላይ ነው። ጠላት ዋናው ጉልበት የሶምሶንን ጉልበት የበላው ኃይሉን ምንጩን ላይ ላጭቶት ነው። እኛ ደግሞ ዛሬ የአምልኮ መልክ እያስጨበጠ ጠላት ኃይሉን እንዳይወስድ የእግዚአብሔር ኃይል ላይ መበርታት አለብን። ምክንያቱም ካለ እግዚአብሔር ኃይል ምንም ማድረግ ስለማይቻል። ይሄ ግን የትንሣኤ ውጤት ነው። ገላትያ ምዕራፍ 2:20 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም። ለምን? ሞቻለሁ እያለ ነው። ክርስቶስ ግን በእኔ ይኖራል። ክራይስት ሊቭስ ኢን ሚ፣ በእኔ ይኖራል። አሁን በሥጋ የምኖረው ኑሮ በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ባለ እምነት የምኖረው ነው። ስለዚህ ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ፣ አሁን የምኖረው በራሴ ኃይል በራሴ ጉልበት ሳይሆን በክርስቶስ ላይ ባለኝ እምነት በሱ በሚሰጠኝ ጉልበትና አቅም ነው እያለ። ምክንያቱም አንዳንዴ በስጋ መኖር ስላለ ነው። ስለዚህ ይህ ኃይል ተግባራዊ ህይወት እንድንኖር ያደርገናል። የተለወጠ ህይወት እንድንኖር ያደርገናል። ክርስቶስን ማዕከል ያደረገ ኑሮ እንድንኖር ያደርገናል። ከኃጢአት የተለየ መንገድ እንድንኖር የሚያደርግ ኃይል ነው። የመጨረሻውን ብዬ ጨርሳለሁ። ሪዘሬክሽን ኃይል ብቻ ሳይሆን መገኘት ነው። ፕሬዘንስ ነው። የእግዚአብሔር ፕሬዘንስ፣ የእግዚአብሔር ህልውና። ራዕይ ምዕራፍ 1:18 ላይ እንደዚህ የሚል ቃል አለ። ሞቼ ነበር፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ይላል። ኢየሱስ ክርስቶስ ታውቃላችሁ ከሞት ከተነሳ በኋላ የትም ቦታ ይገኛል። ኤማውስ መንገደኞች መንገድ ላይ እየተወለጉ ሲሄዱ በመካከላቸው ተገኘ። አሳ ላይ ያጠምዱ ሄደው ተገኘ። በር ዘግተው ተቀምጠው በመካከላቸው ተገኘ። ትንሣኤ መገኘት ነው። ኢየሱስ ክርስቶስ ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት ምን አደርጋለሁ አለ? እገኛለሁ አለ። ትንሣኤ በሰባቱ አብያተ ክርስቲያናት መካከል የሚመላለስ ነው። ትንሣኤ ኢየሱስ ክርስቶስ በመንፈስ የትም ቦታ የሚገኝበት ቦታ ነው። የጌታ መገኘት ነው። ሞቼ ነበርኩ፣ አሁን ከዘላለም እስከ ዘላለም ድረስ ሕያው ነኝ። አሁን እኔ ሕያው ነኝ። አሁን ሞቼ ነበር እና የሞት የሲኦል መክፈቻ አለኝ። ስለዚህ ቤትም ቦታ ጌታ ኢየሱስ አለ። በሰማይም አለ፣ በምድርም አለ። የትም ቅዱሳን ቢሰበሰቡ አለ። ብንደክምም እንደ ኤማውስ መንገደኞች ጌታ ይገኛል። ብንበረታም ይገኛል። ብንተጋም ይገኛል። ብንወድቅም ይገኛል። ጌታ ብዙዎችን አንስቷል። የወደቁትን ብዙዎችን የሳቱትን ሰው ያልደረሳቸውን ደርሷቸዋል። ኢየሱስ ሕያውና ከኛ ጋር መሆኑን የሚያሳይ ማቴዎስ 28:20 ላይ እንዲህ ይላል፣ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ኢየሱስ መገኘቱ ከኛ ጋር መሆኑን ይኸው ይናገራል ቃሉ። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ለምን? እኔ ተነስቻለሁ ከሞት። ስለዚህ ቤትም ቦታ መቼም ቢሆን እገኛለሁ ማለት ነው። አስቸጋሪ በሆነ ነገር ውስጥ ሁሉ
ጌታ ይገኛል። መቼም ቢሆን ብቻችንን አይደለንም። ብቻችንንማ ቢሆን ኖሮ ባላንጣ ጠላት እኮ አለን። ጥርሳቸው ንክሻ አሳልፈው አልሰጠንም፣ በጫጭቆ በጣልን ነበረ። ትንሣኤው የጌታ መገኘት ነው። ከሞት ከተነሳ በኋላ ኢሞርታል ቦዲ ከለበሰ በኋላ የትንሣኤውን አካል ከለበሰ በኋላ ግን በጥብራዲዮስም ይገኛል፣ በተዘጋው በር ውስጥ ይገኛል፣ በመቃብር ቦታ ሴቶች ሲፈልጉት ቤትም ቦታ ኢየሱስ ይገኝ። ግን ችግሩ ምንድነው? ሲገኝ ግን አያውቁትም ሁሉም። ሴቷም ማርያምም አላወቀችውም። ምን አትክልተኛ መስሏት ነበር አይደለ እንዴ? የኤማሁስ መንገደኞች እያወሩት እያናገሩት አብሯቸው እየሄደም አላወቁትም። ምግብ ቆርሶ ቤታቸው ገብቶ ባርኮ ሲሰጣቸው ነው አይናቸው የተከፈተው። እነ ጴጥሮስም አሳ ሌሊቱን ሙሉ ሲደክሙ ውለው በማለዳ መጥቶ መረባችሁን በቀኝ ጣሉ ባላቸው ጊዜ ጌታ እኮ ነው ያለው ዮሐንስ አሳውን ሲያገኙ ነው። ማንም አላወቀው። አይገርማችሁም? ስለዚህ ትንሣኤ መገኘት ነው። ትንሣኤ መገኘት ነው። ሁለትም ሰው ቢሆን ይገኛል። ሁለቱ የኤማሁስ መንገደኞች ያውም እኮ እየተጉ አይደለም፣ እየጸለዩ አይደለም፣ እየጦለጉም እንኳን ተገኝቶላቸዋል። ትንሣኤ መገኘት ነው። በር ዘግተው ፈርተው ለተቀመጡም ተገኘላቸው። አሳም ሊያጠምዱ ሄደው ሲደክሙ ውለው ላጡ ለከሰሩትም ተገኘላቸው። ትንሣኤ መገኘት ነው። ቤትም ቦታ ጌታ ይገኛል። ስለዚህ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። በውጭ መገኘት ብቻ ሳይሆን በእኛ ውስጥም የተገኘ ነው። ኢንድዌሊንግ ላይፍ ክራይስት ኢናስ። አሁን ዊዛስ ሳይሆን ኢናስ፣ በእኛ ውስጥ ደግሞ አለ። ቆላስይስ 1:27 ላይ እንዲህ ይላል፣ ለእነርሱም እግዚአብሔር በአሕዛብ ዘንድ ያለውን የዚህን ምስጢር ክብር ባለጠግነት ምን እንደሆነ አስታውቅ ዘንድ ነው። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። ይሄ እኮ ከትንሣኤ በኋላ ነው። ይሄ እኮ አሕዛቦች ናቸው የቆላስይስ ሰዎች። በእነሱ መካከል ተገኝቷል ጌታ። በልባችን ውስጥ የክብር ተስፋ የሆነው ጌታ በመንፈስ አለ። ትንሣኤ መገኘት ነው። ጌታ ከኛ ጋር ነው። ስለዚህ ትንሣኤ መገኘት ነው፣ በዓል አይደለም። ትንሣኤ ሕያው ነው። ስለዚህ በእኛ ውስጥ የተገኘ ነው። ኢየሱስ በአማኞች ውስጥ አለ፣ በአማኞች መሰብሰብ ውስጥ አለ፣ በአማኞች ትዳር ሕይወት ውስጥ አለ። ኢየሱስ ክርስቶስ አብሮ አለ። ኢናስ ደግሞ በውስጣችንም አለ። ትንሣኤ መገኘት ነው። ጌታ በእኛ ውስጥ አለ፣ በመካከላችን አለ፣ በሰማይ አለ። ሌላው ትንሣኤ ሪዘሬክሽን በእኛም ሕይወት እየሰራ ነው። ኤፌሶን ምዕራፍ 1:19-20 ለእኛ ለምናምነው ከሁሉ በላይ ታላቅ የሆነውን የኃይሉን እንድታውቁ ጸልያለሁ ሲል በእኛም ስለሚሰራ እኮ ክርስቶስ ከሙታን ሲያስነሳው በሰማይ ስፍራ በቀኙ ሲያስቀምጠው የታየ ነው ይላል። ክርስቶስን ያስነሳው ኃይል በእኛም ውስጥ ዛሬ እንደሚሰራ መገኘቱ ብቻ ሳይሆን በእኛም ውስጥ ያ ኃይል ስለሚሰራ ነው። የመጨረሻውን ብዬ ጨርሳል። በዚህ ቦታ ምንድነው እንግዲህ የምናየው? የክርስቶስ ኃይል ዛሬም በእኛ ውስጥ እንደሚሰራ ነው። የመጨረሻው ግን ቀጣይነት ያለው ግንኙነት እንደሆነ ነው። ኦንጎይንግ ሪሌሽንሽፕ። ይሄ ምንድነው? ማርታን ያላት ነው። ዮሐንስ ወንጌል 11:25 ላይ ኢየሱስም ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ያ ማለት ምንድነው? ካመናችሁብኝ ቢሞትም እንኳን ቀጣይነት አለው፣ ሕያው ይሆናል፣ ከኔ ጋር ይሆናል። ወይም ደግሞ ብንሞትም እንኳን ጌታ ከኛ ጋር ይሆናል። ለምን? ትንሣኤ ሕይወት ብቻ ሳይሆን ቀጣይነት ያለው እንደሆነ የሚያሳየን ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል። I am the resurrection and the life ይላል። ስለዚህ የጌታ የኢየሱስ ክርስቶስ ትንሣኤ ክስተት ብቻ ሳይሆን ቀጣይነት ያለው ላይፍ ነው። ጨርሻለሁ። ጌታ ይባርክ።